ምን መሰለህ አሁን ለተሳደቡትም ለሚናገሩት ለእያንዳንዱ ነገር ምንድነው ከነሱ ጋር ለመቀጠል ነው። ፕላስ ግን ያ ከነሱ ጋር አልቀጠለም ማለት እናንተ ጎዳጅ ልሁን ማለት አይደለም። በነገራችን ላይ ከነሱ ጋር እንዳትቀጥል ያደረገ ኤፍሬም ስለመጣ ነው። አብርሃም ይኸውልህ ኤፍሬም መምጣቱ ለአንተ ነው የሚጠቅም። ምክንያቱም ኤፍሬም የራቁት ቪዲዮ አይለቅብህም። ኤፍሬም ያንተን ውድቀት አንተን ህይወትን የሚያበላሽ ነገር አያደርግም። ወንድም ነው። አሁንም ቢሆን ነገ የማይሆን ነገር እንደሚያጋጥም ስላወቀ ነው ከኤርሜላ ጋር መሆን የሚያመጣብህን ጣጣ ኤፍሬም በደንብ አድርጎ ያውቀዋል። ለዛ ነው አሁንም እየተቃወመ ያለው። እነ ሜሪ እነ ዳኒ ከሩታ ጎን የራቁት ኤፍሬም በመምጣቱ እንደሆነ ወቅ ቢያንስ ነፃነት ይሰማል። ቢያንስ ወንድም አንተን እንደማይጎዳ ታውቃለህ። ለዛ ነው አሁን መጥቶ ዳኒ ሁሉ ነገር የሚቀባጥረው ሜሪ ሁሉ ነገር የምታወራው ሩታ ጋር መሆን ስላልቻሉ ነው። ከሩታ ጋር ሆነው አብርሃምን እንዲያደርጊው የሚል የክፋት ምክሮችን አሁን መምከር ስለማይችሉ ነው። ኤፍሬም መቼም ወንድሜን እንዲናርገው አይልም። ስለዚህ እንደውም አመስግን ዳኒና ሜሪ ከሩታ ስለራቁልን። ሰላም ጤና ይስጥልን ውድ ቤተሰቦች እንደምን ቆያችሁን? ሁሉ ሰላም ሁሉ ሸጋ እሰይ እንኳን ሁሉ ሰላም ሆነላችሁ። እግዚአብሔር ከክፉ ሊጠብቃችሁ ያሰባችሁትን ሁሉ ፈጣሪ ይሙላላችሁ። ዛሬ በድጋሚ ተገናኝተናል። እንግዲህ ከሀገር ውጭ ያላችሁ እንዲሁ በሰላም በጤና እንደሄዳችሁ ልፋታችሁ ፍሬ አፍርቶ ለሀገራችሁ ምድር እግዚአብሔር ያብቃችሁ እያልኩኝ ለዚህ ዩቲዩብ ቻናል አዲስ ሆናችሁ ላይክ፣ ሰብስክራይብ እንዲሁም የደውል ምልክቷን በመጫን ቤተሰብ መሆን ትችላላችሁ። ይመቻችሁ። ወዳችኋለሁ። ያው እኔም እኮ ብያለሁ እውነታውን ስለተናገርኩኝ ማናቸውም ከኔ ጋር አይቆሙም። በማናቸውም ዘንድም አሜንታ አይኖረኝም። ገባህ አይደለ? ነገር ግን እነሱ ደግሞ ቀር ያሉት ነገር ስላለና መጋፈጥ እንችላለን ብሎ ስላሰቡ መሰለኝ ኤፍሬም እና ሩታ ሊመጡ ይወሰኑ። እኔ ግን ከቀን ወደ ቀን የአብርሃም ሐሳብና ፍላጎት ምንም ግራ እየገባኝ ነው። በጣም ሊገባው በሚችል አማርኛ ብዙ ነገር ተናግሬያለሁኝ። ብዙ ሰዎች እኔ የምናገረውን ነገር ከክፋት ከመጥላት ምናምን ይመስላችኋል። ኖ የሆነ ሰው እየሄደበት ያለው መንገድ እየተናገረ ያለው ነገር ትክክል እንዳልሆነ ስትነግሩት ነገ ተስተካክሎ ነው የሚመጣው። ያን ደግሞ ብዙ ጊዜ አይቼዋለሁኝ። ለዛ ነው እንደዛ የምናገረው እንጂ እኔና እሱ መካከል ጥላ ያለ መስሏችሁ ከሆነ እንደሱ አታስቡት። አይኖርምም፣ ወደፊትም ኖሮ አያውቅምም፣ ወደፊትም አይኖርም። ምን እንደምናገርና ለምን እንደምናገር በደንብ አድርጌ አውቃለሁኝ። ተናግሬ እኔ ተስተካክሎ ያልመጣ ነገር አይቻላል። አንድ አልሆነ ያለው ሁለቱ መካከል ያለው ጸባል በርድ እንጂ በየቀኑ የምናገራቸው ነገሮች እነሱ ላይ ተጽዕኖ እንደሚፈጥር በደንብ አድርጌ አውቃለሁኝ። ለዛም ነው የማልሰማችሁ። ፎቶ ስትዘገዝቁ የሆነ ነገር ስትሉ ስትሳደሙ ምናምን እናንተን ከምንም ሳልቆጥር ዝም ብዬ የምናገረው ወይም ስራዬን የምሰራው ምን አይነት ተጽዕኖ እነሱ ላይ እንደሚፈጥር በደንብ አድርጌ አውቃለሁኝ። ግን ወደ ዋናው ነገር አሁን ስንገባ አሁን ለምንድን ነው የአብርሃም ሐሳብ ግራ የገባኝ? ሰው ከጠላቱ እንዴት ወሬ ይቀበላል? ሩታ ከዳኒ ከሜሪ ውጪ ከማን ጋር ሆነ አንተ ላይ ተንኮልም ሰርታ ከሆነ የሆነ ነገርም አርጋ ከሆነ ከነሱ ጋር ነው አይደል የምትሰራው? ከነሱ ውጪ እስከ ዛሬ ድረስ ሰው አታ ነው ከነሱ ውጪ። በቃ ከነሱ ውጪ ማንም ሰው ያንን ነገር እሺ ብሏት እንደማይሰራ ታውቃለች። ከአንተ ጋር የምትበሻሸቅበት የምትጣላበት የሆነ በቀልም ተንኮልም ከሆነ ከዳኒና ከሜሪ ጋር ውጪ ከማንም ጋር ሰርታ አታውቅም። እንዴት ነው ከነዚህ ሰዎች ወሬ ተቀብለ ማለት ይሄንን ስላችሁ የሆነ አብርሃምን ጻድቅ እያደረኩት ምናምን አይደለም። በቃ ሁኔታውን ነው እውነቱን ነው የምናወራው። በቃ ማንም ሰው ትክክል ከሰራ ትክክል ካልሰራ ትክክል አልሰራም ነው። እኛ ጋር ሌላ ነገር የለም። ግን ከዳኒ አሁን ከሜሪ ሞሬ ትሰማለህ፣ ከዳኒ ሞሬ ትሰማለህ። እንዴት ይሆናል? አንተ ከሩታ ታዲያ ያኔ እኛ እንዴት ወሬ ትሰሚያለሽ? ከሰው ወሬ አትስሚ ስንል አልነበረ? አሁን እኮ አንተ ወሬ እየሰማ ነው ከሩታ ጋር እየተጣላ ያለው። ለዛውም ወሬውን የምትሰማው ከማን ነው? ውድቀትህን ከሚፈልግ እኔ እንጃ ከሩታ ጋር ሆኖ አንተና ሩታ መካከል የሆነ ሰላም እንዳይፈጠር ሲያደርጉ የነበሩ ሰዎች፣ ሲንቁ ሲሰድቡ ከነበሩ ሰዎች ተመልሰ ተገልብጠ ወሬ መስማት ማለት ጤነኝነትን ያጠራጥረናል። ምክንያቱም ማንም ኖርማል አይምሮ የሚሰራ ማስተዋል የሚችል ሰው ይህንን ነገር አያደርግም። እንዴት ነው አንተ ከዳኒ ባለፈው ከሜሪ ሰማ ምንም ነገር ሊመጣ አልቻለም ወይም ምንም ማድረግ ስላልቻሉ ተውትና አሁን ደግሞ ዳኒ ላኩት። አሁን ደግሞ ከዳኒ እንደገና ሜሪና ሩታ አንድ ላይ ሆኖ እንደዚህ አይነት የሆነ ማይረባ ወሬ እንደገና ሜሪ አውቃ እንደሆነ ምናምን ሩታና ሜሪ እንዳልተጣሉ። አዎ አልተጣሉም። አሁንም ደግሜ እነግራለሁ። ከዳኒ መስማት የለብም። አውቀው ነው እየተጫወቱብህ ያሉት፣ እያዘናጉ ነው ያሉት። የሆነ ነገር አስበው ካልሆነ በስተቀር ዳኒ እንዴት አንተ ስታስበው ዳኒ መጥቶ የሆነ ጊዜ እኮ ቪዲዮውን ይዞብህ አዋርዳለሁ ሲል የነበረ ሰው እኮ ነው አሁን መጥቶ ለአንተ ጥብቅና የመቆም የሆነ ወሬ ማመላለስ። አንተ ነገሮችን አገናዝበህና ደምረህ ወይም የሆነ ነገር አስተውለህ ስላልሆነ የምትቀበላቸው የመጣውን ሁሉ አሰስከሰስ ዝም ብለህ እንደምትቀበላቸው ስለሚያውቁ ነው አሁን እነሱ እንደዛ አይነት ጨዋታ የሚጫወቱብህ። አንተ ደግሞ በባነን አለብህ እንዴ?
አንዳንዴም የሰው ምክር ስማ፣ ኮመንትም አንብብ አንዳንዴ እንጂ ከዳኒ ወሬ ሰምተህ እንደገና አሁን ደግሞ እንዲህ ላደርጉኝ ነው ይሄው ምናምን። ኧረ ተው። ሜሪኮ ሩታ ዳኒ ምናምን ተሰብስበው ኤፍሬም ምናምን እኮ ሄርሜላን አፈኗት ወይም የሄርሜላን ነገር እጃቸው አለበት አይነት ነገር እኮ አውርታ እኮ ውሸታም ሆና የተገኘች ሰው እኮ ናት። አሁን ተመልሰ እንደገና ከዳኒ ኧረ ተው እንጂ ባንን እንጂ ጋሺ ያሉትን ነገሮች አይ ቲንክ እነሱ ምንድነው እኛም የሆነ ነገር ካለ አንተም አለህበት ነው። ገባ እኔ ንጹህ ነኝ አላልኩም። እኔም ከነሱ ጋር በነበርኩ ሰዓት ላይ ያለው ነገር ላይ እኔም አስተዋጽኦ ይኖረኛል። ገባህ አይደለ? ራሴን እዚህ ጋር ጻድቅ እያደረግኩ አይደለም። ስለዚህ እኛም ስላንተ ያለውን ነገር እናገራለን ብለው ሲሉ ካንተ ትችላላችሁ። እነሱም ያሉትን ነገር ይናገራሉ። እኔም ደግሞ ስለነሱ እያንዳንዱን ነገር ያሁኑን አይደለም ገና ቀጣይ ምን እንዳሰቡ እያንዳንዳቸው ውስጣቸው ምን አይነት ፍላጎት አሁን እኮ እንደ ሐሰተኛ ነብይ ነው እየተጫወቱብህ ያሉት። የምታውቀውን ነገር ነው እየነገረው ያሉት። ሜሪ ዳኒ ሩታ ምናምን አንድ ላይ ናቸው አይደለ? በቃ ከዚህ በፊት ከሩታ ጋር ሆኖ ሲሰድቡ ሲያንቋሽሹ ብዙ ነገር ሲያደርጉ የነበሩ ሰዎች ናቸው። ዛሬ ላይ እኔ ጻድቅ አይደለሁኝም ራሴን ጻድቅ እያደረግኩ አይደለም፣ ግን በቃ እንደዚህ ነው ምናምን ቢል ምንድን ነው አሁን ምን ይፈይድላል? ምን ይጠቅማል? ለአንድ አንድ የሚጠቅም ነገር ምንድን ነው? በቃ ከነዚህ ሰዎች መራቅ፣ ወደ ሩታ ማትመለስ ማትፈልግ ከሆነ መራቅ፣ ከነዚህ ሰዎች ህይወት ውስጥ መውጣት፣ በቃ ስርዓት ማስያዝ። ህግ አለ እኮ ሀገሩ ላይ። አልቻልኳቸውም ከአቅሜ በላይ ናቸው ካልክ እኮ ህግ አለ ደግሞ አቅም የሚሆነ ህግ ያለበት ሀገር ላይ ነው ያለው። እሷም ብትሆን ምንም ቢሆን የልጁ እናት ናት። ገባ? ይሄ ነገር ለኛ በጣም የሚያስፈልግ ነገር ነው። አንዳንድ ጊዜ ወዳጅና ጠላትን መለየት ጥሩ ነው። ስለዚህ ያለምንም ሁካታ፣ ያለምንም ውሸትና ያለምንም መደባበቅ እውነታውን ማወቅ እንፈልጋለን። ስለዚህ ትናንትና የነገርከንን በሙሉ መረጃ በነገራችን ላይ በእናንተ መካከል ያለው የሆነ አለ አይደል የሰውን ህይወት የመቀማት ከዛ ደግሞ የተቀማው ሰው ደግሞ ህይወቱን የተቀማው ሰው ወይም ትዳሩን የፈረሰበት ሰው እንዴት የኔን ትዳር አፍርሰሽ አለ አይደል? በቃ በእናንተ መካከል ጠላትነት ምናምን የለም። አሁን ሄርሜላ ጠላትነትም ካፈረ በገዛ እጅሽ ነው፣ ሰው ላይ ደርሰሽ ነው አይደል? ማንም አልደረሰብሽም አይደል? አንቺና ሩታ አትተዋወቁም አይደል? አንቺ ወደ አብርሃም ስትመጪ አንቺና ሩታ መካከል መተዋወቅም ጸብም ጥላቻም ከተፈጠረ በአብርሃም በኩል መተሽ ከዛ ከሷ ጋር የማይሆን ንግግር የማይሆን ሰጣ ገባ ገብተሽ ነው አይደለ? እንደ ወሽማ መተሽ ነው አይደለ? ሌላ አይደለም እኮ ትዳር ያለው ሰው ላይ መተሽ በቃ ህይወቷ ላይ መተሽባት ነው ከሷ ጋር ጸብ ውስጥ ጥል ውስጥ የገባችሁት እንጂ ጠላት ሆናብሽ አይደለም። ችግር ሆነሽባት መተሽ እንጂ ሰላም ሆነሽ አይደለም ወደ እሷ ህይወትም ወይም ወደ አብርሃም የመጣሽው። ስለዚህ ጠላት ምናምን ነገር አይሰራም። እኔ አላልፋችሁም። አሁን ብዙ ሰዎች አንዳንድ ጊዜ የሚለቀቁ ቪዲዮዎች ላይ ይሄንን ቪዲዮ ምን አለ ፍሬው ባልሰራው ምን አለ ባለፈው ይሄንን ቪዲዮ የምትሉ ሰዎች እንዳላችሁ በደንብ አውቃለሁ። ምክንያቱም እያንዳንዷን ነጥብ በነጥብ ስለማውራት ማለት ነው። እኔ ሳልናገር በፊት እነሱ ሲቀባጥሩ ወይም ሲዋሹ ወይም የሌለን ነገር ወይም ያልተፈጠረን ነገር ወይም ትክክል ያልሆነ ነገር እንደሆነ ትክክል እንደሆነ ምንም እንዳላደረጉ እነሱ ላይ የሆነ ነገር እንደተደረገ አድርጎ ሲያወሩ እናንተ ራሱ ህሊናችሁ ትክክል እንዳልሆኑ ስለምታውቁ በቃ በደፈናው ስለሆነ እነዛን ሰዎች ወይም የምትደግፉት ወይም ከነዛ ሰዎች ጎን የምትቆሙት ያንን ነገር ደግሞ እኔ መጥቼ እንደማላልፈው ስለምታውቁ ይደብራቸዋል። ለዛ ነው የምትሳደቡት ብዙ ሰዎች። እስከዛሬ ከሩታ አጠገብ የነበርኩኝ ሴት ልጅ ነች፣ ተጎድታለች፣ ብዙ ነገሮች ያስፈልጋታል፣ እገዛ ያስፈልጋታል ብዬ ስላሰብኩ ነበር። ግን ለእሷ ከጎን መቆም ማለት በተንኮል መቆም አለብኝ ብዬ አላሰብኩም። አንዳንድ ነገሮች በሰዓቱ ተከለለ። ይህንን የምትናገረው አሁን ምንም እንደማታመጣም ስላወቃችሁ ወይም ስላወክ ነው። በቃ ምንም አብርሃም ላይ በእንደዚህ አይነት መንገድ መሄዳችሁ ምንም ሊፈጥር እንደማይችል ስለተረዳችሁ ነው። የምትችሉትን በጣም ሞክራችኋል እኮ፣ በጣም ብዙ አድርጋችኋል እኮ። አብርሃምን ለማዋረድ የሆነ ነገር ለማድረግ እኮ ብዙ መንገድ በጣም ብዙ መንገድ ሄዳችኋል። መካሄድ የሌለበትን ወንጀል የሆነ አካሄድ እኮ ሄዳችኋል። አንተ ሩታ ሜሪ ምናምን ይህን ስናገር አብርሃም ምንም አላደረጋትም አይደለም። በቀኝ ጆሯችሁ ስሙኝ። አሁን የተቸገርኩት በሱ ነው። አየህ ዛሬ ላይ እንደዚህ የህሊና ክስ ወይም የሆነ ጸጸት አይነት ስሜት እንዲሰማ ከሆነም የሆነበት ምክንያት ምንድን ነው? ለትክክለኛ ነገር ከጎኗ ባለመቆም ብትችል ሁለቱን ለማስታረቅ ብትችል ሁለቱን ለማስማማት ብትችል አብርሃምን ለመምከር ለመገጸጽ አይነት ነገር ቢሆን ኖሮ እነዚህን ጊዜያቶችን የተጠቀምከው ኢነርጂህን የተጠቀምከው ዛሬ ላይ እንደዚህ አትሸማቀቅበትም ነበር፣ እንደዚህ አታፍርበትም ነበር። አሁን መተህ መናገር እኮ ምንም ፋይዳ የለውም እኮ። ምን ይፈጥራል? እስኪ እኔ እኮ እንስማው እስኪ። ብዙ ነገሮች አድርጌያለሁ፣ ጥፋት አጥፍቻለሁ። እነሱ ላይም በጣም ብዙ ነገሮች አድርጌያለሁ። ለዛ ነገሮች ይቅርታ ማለት እፈልጋለሁ። ግን ይሄ ነገሮች ከዚህ በላይ መሄድ የለባቸውም ብዬ እኔ በትንሹ እኮ ዳኒ ከ4 ከ5 ከ6 ከ7 ጊዜ በላይ ይቅርታ እያለ ከአብርሃም ጋር ተጋጭቷል። ምንም አዲስ ነገር ያንተ ይቅርታ ያንተ እንደዚህ ማለት ኖ። ነገ አንተ እኮ ደግሞ አንድ ቀንም አትቆይም እኮ። ነገ ትመጣለህ እየሳክ ሸወር ነው ወይ የሆነ ነገር አረግ ነው የሆነ ነገር እያላገጥክ ትመጣለህ። አንተ የምትናገረውን ነገር አምኖ የሚቀበል ሰው ራሱ ካለ ጤነኛ አይደለም። ያ ጸሎት ያስፈልገዋል። ዋነኛው ነገር ምንድነው? ኤፍሬም ሁለቱ እንዲለያዩ ትፈልጋለህ። ከምትችለው በላይ ለማስታረቅ የምትሞክር ወዳጅ ለመሆን ነው እየሞከርክ ያለው። ግን ያ ነገር ውሸት ነው። ለማስታረቅ ባይዘው አይሞከርኩም። ሁለቱ ለማስታረቅ አልሞከርክም።
እውነቱን እንደው አሁን እኮ እውነቱን ነው እና ከሄርሜላ ጋር እንዲሆን አልፈልግም። ይሄን እውነታውን አሁን እውነት ብለን ያወራው ከዚህ በፊት ብዙ ቦታ አውርቻለሁ። እንዲሆን አልፈልግም። ይሄንን እኮ እኛ እናውቀዋለን አይደል እንደ ኤፍሬም እኮ ሲናገር የነበረ ነገር ነው። ከወንድሙ ጋር ሲጣላ የነበረው እስከ ዛሬ ድረስ ከሄርሜላ ጋር በመሆኑ ደስተኛ ስላልሆነ አይደል እንዴ? ትዳር እዚህ ጋር እግዚአብሔር የሰጠ ትዳር ይበልጣል። የመጀመሪያ የልጅነት ሚስት ትበልጣለች። ብዙ ነገር አብራችሁ ያሳለፋችሁ ትዳር እዚህ ጋር ዋጋ የከፈልክበት ዛሬ ለመድረስ ትልቅ መንስኤ የሆነህን እግዚአብሔር የሰጠ በረከት የሆነን ትዳር ይሻልሃል ኤፍሬም ሲል የነበረው አይደል እንዴ? ምን ታዲያ ምንም እኮ ብዙ ሰዎች እኔም ደስተኛ አይደለሁም። እኔ አሁን ለምሳሌ ባላንስ አድርጌ ነገሮችን ለማውራት ሞክራለሁ እንጂ በሄርሜላና በአብርሃም ሪሌሽን ደስተኛ አይደለሁም። በቃ እሷ ሰላም አርፋ እንድትኖር ስለምፈልግ ለልጇ ጊዜ ሰጥታ ልጇን በሰላማዊ መንገድ እንድታሳድግ ፍሬ ለሌለው ነገር ለማይረባ ነገር እዚህ ጋር እየመጣች መጋጨት መጣላቱ መልሶ የሚጎዳት እሷን ስለሆነ ነው። አብርሃምም ከዚህ ነገር እንዲወጣና እንዲተው በቃ እዛው ከሄርሜላ ጋር ከጀመረ እዛው ከሄርሜላ ጋር እንዲጨርስ ማወራው እንጂ እኔም ደስተኛ አይደለሁም። እውነቱን ስነግራችሁ እኔ የፈለገ ነገር ቢመጣ እንዴት ነው ሰው የሆነ ትዳሩን ጥሎ ከዚሽ ጋር ሲሆን ከዚሽ ጋር ምስማማው ነው? አልስማማም፣ በምንም ተአምር አልስማማም። ማለት አብርሃምን ጠላዋለሁ ምናምን አይደለም። በቃ አሁን ባለው ነገር እንደ ኤፍሬም አልስማማም። ልክ ይሄ ኤፍሬም ከወንድሙ ጋር ሰላማዊ ሆኖ ከሄርሜላ ጋር ያለውን ነገር እንደማይቀበለው እኔም ብዙዎቻችንም አንቀበልም። የምትቀበለው አላችሁ፣ ማንቀበላለን። በቃ ይሄ ማለት ያጣላናል ማለት አይደለም። በቃ ኮመንት የምጽፉ የሆነ ነገር ትክክል አይደለም ስል የምትናደዱ ሰዎች ከቻላችሁ ውጡና ቪዲዮ ስሩ። በቃ እናንተም ደግፉና ትክክል የሆነበትን መንገድ አብራሩና ስሩልን። አብርሃምን ስቃወምም ወደ ትዳሩ ይመለስ አይደለም፣ አይመለስ ከፈለገ ግን ትክክል ያልሆነን ነገር ወደ ኦዲየንስ የሚመጣውን ነገር ኦዲየንስ ትክክለኛ ህይወት ወይም ትዳር ምን እንደሆነ ትዳር ውስጥ ያለው ሰውም የሆነ ነገር ሲፈጠር ትዳሩን ጥሎ መሄድ ሳይሆን ትዳሩን ማስተካከል እንዳለበት እናወራለን። ከሚስቱ ጋር እንዲታረቅና ችግሮችን እንዲፈታ እንጂ ልጅን ጥሎ ትዳርን በትኖ መሄድ ምናምን መፍትሄ እንዳልሆነ ለሰዎች እናወራለን። ትክክል ያልሆነ ነገር ትክክል አይደለም ማለት ልመዱ እንጂ እኔ ያልኩት ልታስታርቃቸው ሞክራል ስለ ዋሻል ከኖ ሞክራል ለማስታረቅ ሁለቱን ለማስታረቅ የሞከርከው ደግሞ ዋነኛው መንገድ ምንድነው? ሁለቱን ለመለያየት አባረን ልክ ነኝ። ሁለተኛ ነገር ደግሞ ሁሉ ነገር በተፈጠረበትና በተጋጨንበት ሰዓት ላይ በነገራችን ላይ ይሄ እንዴ የሚበረታታም የሚደገፍም ሐሳብ እኮ ነው። ሰው ከልጁ እናት ጋር ወደ ትዳሩ እንዲመለስ መምከር እኮ ይሄ መንፈሳዊ ምክር እኮ ነው። ይሄ እኮ እግዚአብሔራዊ ምክር እኮ ነው። በቃ ሰው አይደለም አምላክ የሚደሰትበትን ነገር ነው ያደረገው። ምን እንደምታጋለጥ ሄርሜላ ማነው ሩታና ሜሪ ተጣልታችሁ ነበር አይደል? ከኤፍሬም ጋር ተጣልታለች፣ ከኔ ጋር ተጣልታለች ነው ሜሪ። ግን የዚህ ቀን ነው የምላችሁ የዚህ ቀን ሜሪ ጋር የምታደርጉ ነበር ተገናኛችሁት። ተጣላችሁ በኋላ ካፌ ላይ ተገናኝታችሁ? አዎ ተገናኝተናል። ግን ለምን እንደተገናኘን እናንተ የምታውቁት ነገር የለም። መቼም ለጽድቅ ስራ ተገናኙ። ገባሽ? እኔም ነበርኩበት እናንተ ቲም ላይ የሆነ ጽድቅ ነገር ለምን ተገናኙ ነው ዋናው መረጃ ሙሉ የሚሆነው። አንድ መረጃ ሙሉ የሚሆነው ተገናኝተው ምን አወሩ ምን አደረጉ ነው። ተጣልተናል ያሉ ሰዎች በጀርባ ሲገናኙ ወይም ደግሞ ብቻ ሁለቱ ሲገናኙ አይተ ፎቶ ማንሳት አዎ አልተጣሉም እነዚህ ልጆች ለካ ይገናኛሉ እንድትል ያደርጋል። መጀመሪያ አይምሮ ላይ የሚመጣው ሐሳብ ይሄ ነው። ግን ደግሞ ሁለተኛም ማሰብ አለባ። ያ ምንድነው? ለምን ተገናኙ? አይ ምን አወሩ? ለምን አገኘቻት? ይሄ መረጃ ከሌለ ፎቶ ማንሳት ብቻ እንድጠረጥር ያደርጋል እንጂ አልተጣሉም እንድትል አያደርግም። ተጣሉም አልተጣሉም አብርሃም ላይ ለኔ ምንም የሚጨምርለትም የሚቀንስለትም ነገር አለ ብዬ አላምንም። መጀመሪያውንም ሜሪን ወደ ራሱ ማቅረብም ከሜሪ ጋር ወሬም ምንም አያስፈልጉም። በቃ ህይወታችሁ ላይ ችግር የነበረባችሁ ሰው እናንተን ጥሩም አይፈልግ እናንተ ላይ በቃ የሆነ ሰው ጋር እናንተ ስለተጣላችሁ ለዛ ሰው ተደርቦ እናንተ ላይ ክፉ ሲሆን የነበረን ሰው ማግኘትም ማውራትም አይጠበቅባችሁም። በነገራችን ላይ እናንተ እንኳን ጥፋት ብታጠፉ በቃ ተማሩ። ማንም ሰው ጥፋት ያጠፋል። ጥፋት ስላጠፋ ብቻ ማንም ሰውም ደግሞ ተነስቶ ይበድለው የሚባል ነገር የለም። በቃ ጥፋት አጠፋ የሚባለው ሰው ጥፋት ባጠፋበት ልክ ሊጠየቅ ወይም ደግሞ በቃ ከዛ ሰው ጋር ሊጨርስ ይገባል እንጂ ለሩታ ተደርበው ምናምን ነገር ያው ብዙ ነገር ሲያደርጉ የነበሩ ሰዎችን ተቀብለ ከነሱ ወሬ መስማት የነሱን ወሬ እየሰማ ከሩታ ጋር እንደገና ወደ ግጭት መግባት ማለት ወንድሜ ችግር ያለባቸው እነሱ ሳይሆኑ ችግር ያለበት አብርሃም ነው የሚሆነው። በወሬ አይደለም ህይወትን ሰላም የምታደርገው፣ ከሰው ወሬ እየመጣላ አይደለም። የሄርሜላና ያንተ የፍቅር ግንኙነት ሰላማዊ እንዲሆን የምታደርገው ትናንትና ጠላት ከነበሩ ሰዎች ወሬ እየተቀበልክ አይደለም። እንደዛ አይሆንም። እንደዛ መቼም አይሆንም። እንዴት አሰብኩ አንተ? ትናንት ጠላት የነበረ ሰው ዛሬ ላይ የእውነት መረጃ ወይም እውነት ወሬ ይነግረኛል ብለስ እንዴት አመንክ? አልተሳካለትም እንጂ እኮ ትናንት ሊጥል ሲፈልግ የነበረ ሰው ነው። ብዙ ሰዎች የማይሆን አጎዳድ ከትናንቱ የባሰ ዛሬ ላይ በሰዎች የማይሆን አጎዳድ የሚጎዱት ድጋሚ ወደ ህይወታቸው ወይም ደግሞ ድጋሚ ወሬ መቀበል ከሌለባቸውና መስማት ከሌለባቸው ሰው በመስማት ነው። ይሄ የብዙዎች ውድቀት። ተገናኝታችሁም ፎቶ ተይዞባችኋል።
የዋሸነው ነገር የለም። ትናንትናም የተደረገው ነገር ሪያሊቲ ነገር ምንም የዋሸነው ነገር የለም። ካፌ ላይ ስለ ካፌው ነገር ከሆነ ደግሞ ተገናኝተናል። አዎ እዛው ቦታ ላይ ነበር። ግን ደግሞ ምንም ሜሮንም እኛም ስታወራን እናንተን ምንም ቀን አግኝታችሁ እንደማታውቅ ነበር ከዛ በፊት የነገረችን። ካሱ ሜሮን ይላችሁ ታይቁ እኛ እውነታውን እየነገርናችሁ ነው። ሜሮንን አግኝተናት በስነ ስርዓት ቁጭ ብለን እንደውም አሪፍ ነገር ኤፍሬም አለ። አንተ ወሬ መሰጠህ ሜሪ ናት አይደል? ከነሱ ጋር ተጣልቻለሁ፣ ከነሱ ጋር ካሁን በኋላ ግንኙነት የለኝም፣ አንተንም ይቅርታ ጠይቃለሁ፣ በድያለሁ ምናምን ብላ ከሆነ ተጣልቻለሁኝ ከነሱ ጋር ብላ ሄዳ የተገናኘችው እሷ ናት እንጂ እነሱ አይደሉም። ለምን ሄዳ አገኘቻቸው? ለምንስ አንተን ተጣልቻለሁ ብላ አንተን ይቅርታ ጠይቃ ምናምን ነገር ብዙ ወሬ እያመላለሰችልን ለምን ሄዳ አገኘቻቸው? ሄዳ መጠየቅ ያለብህ ሜሮንን። እነሱ መጀመሪያም አልካዱም እኮ ከእሷ ጋር አልተጣላንም ብለው ወይም ከእሷ ጋር ተጣልተናል፣ በቃ ከእሷ ጋር በተያያዘ ጉዳይ ምንም የሚዋሽኩ ነገር የለም። እናውቃለን እኮ ምን እናወራቸው እናንተ ምን ነገር አይጠበቅም። ልነግሩናችሁ ጀመሪ እኮ ማለት ነው። እውነታው ወደ ላይ ዘመጣት አይጠበቅብም። አብርሃም ከሜሮን ጋር ተገናኝተህ አድርግ ይለኝ። አዎ እለዋለሁ። ለምን እኔ ከተናገርኩ በኋላ ነገሩን ቀላል ታደርገዋለህ? መገናኘታችሁ አሁን ብቻውን ጠይቀውም ካደህም አመነም ዳኒም መቶ ተናገረም ምንም የተፈጠረ ነገር እኮ የለም። ይኸው አመነ። እሺ ምንድን ነው ምክንያቱም? ሜሮን ናት ወደና ከናንተ ጋር ፒሶና ወሬ እያመላለሰች ያለችው አይደለ? ተጣላዋቸው ካለች ሰዎች መረጃ አለኝ አጋልጣቸዋለሁ ስትል የነበረችው እሷ አይደለች? እሷን ነው መጠየቅ ያለብን። ስትጣሉ ስትጋጩ የነበረው እኮ ጭራሽ ታይቶ እንደማይተዋወቅ ሰው ሜሪ እነሱ ጋር የምታደርጋቸው ሪአክሽኖች በሙሉ ጭራሽ ሩታን ላይ እንደማትፈልጋት የምታደርገው ነገር መጥፎ እንደሆነ አንተ የምታደርገው ነገር መጥፎ እንደሆነ ነበር ስትናገር የነበረው አይደለ? ልክ ነኝ አይደል? የምታደርገው ሪአክሽን እኮ ይኸውልህ ከዚህ በኋላ የምትሰሩት ፎቶ እንኳን እያሳየ ያለው ቁም ነገር እንኳን እያወራችሁ እንዳልሆነ እየተቀላለዳችሁ እንደሆነና እየተሳሳቃችሁ እንደሆነ ያስታውቃል። ስለዚህ እዚች ጋር አይናችን በጨው አጥባችሁ እና መለቃቀስ ነበረብን እና ማልቀስ ነበረብን። አይ ምናልባት ቁም ነገር እያወራን በነገራችን ላይ በንዴት ሸፍነው አታርፉ። ገባ የመጣ እኔ ቆም ያስቀኝ አሁን። እሺ ምንድነው ይሄ? ምንም ፍሬ የሌለው ሀሳብ ነው እያቀረባችሁልን ያላችሁት። ሜሪ ምንም አይደለችም እኮ ለእናንተ። ከነሱ ጋር ተጣላችሁም ተታረቀችም ምንም ለእናንተ የምትሰራላችሁ ነገር የለም። ገና ለገና ከሩታ ጋር የነበሩ ሰዎች አሁን ላይ ስለተጣሉና አሁን መተው ለአንተ ወሬ ስለነገሩ ምናምን ሩታን ለማናደር ወይም ከሩታም ወሬ የሆነ ነገር ለመለቃቀም እሷን ወዳጅ ማድረግ ፈልገ ካልሆነ በስተቀር አብርሃም ምንም ይጠቅም ነገር የለም። የራሳቸው ጉዳይ ብለ ወሬ ለምን ታመጡልኛላችሁ? ምን ይሰራልኛል? ታረቁ አልታረቁ ተጣሉ አልተጣሉ ብለ እኮ ማባረር ነው ሁሉንም። መጀመሪያውንም ሜሪን ለምን ወደ አንተ እንዳቀረብካት እያመኑ ነው ያሉት እያንዳንዱ ነገር። ነገም ከነገ ወዲያም ደግሞ ብዙ የታቀረብን ነገር አለኛ ላይ። ስለዚህ ያንን ነገር አብራችሁ ያወራችሁትን ነገር እንጠይቃቸውና እስኪ ዋሹ። እሺ ከዚህ በኋላ ባለው መንገዶች ላይ እናረጋቸዋለን ብለን ያወራነው ነገሮች ምንድነው? ዋናውና ትልቁ ነገር አው ብሏል እኮ ኒኮ አንኩ ግሬ ገባኝ። እሺ ዋናውና ትልቁ ነገሮች ሁለቱ አንድ ላይ እንዳይሆኑ ብዙ ነገሮችን እንፈጥራለን። ከዚህ በኋላ ብቻና አቅም እናደርጋለን። ተባብለናል አልተባባልንም? በመጀመሪያ ደረጃ ማለት ነው አንተ በተደጋጋሚ ጊዜ ይቅርታ የጠየቀው ሰው አሁንም ድጋሚ ይቅርታ ጠይቀህ ህይወት ላይ ሌላ ችግር እንፈጥርበት መፍቀድ ሞኝነት ነው። ግልጽ አማርኛ ይመስለኛል ለማለት። ስለዚህ እውነታን እኮ ነው ጌታ ቅድም የተናገርኩትን ቅድም በቃ ከመጀመሪያ ከ3 ከ4 ደቂቃ በፊት ላይ ያወራሁት 4 ደቂቃም 5 ደቂቃም በፊት ያወራሁት አሁን ሩታ እያወራች ያለችው 10 ይቅርታ ጠይቆ 10 ጊዜ የጎዳህን ሰው ከጎዳ ሰው ወሬ መቀበል ዛሲት በቃ ይሄን ነው እኔም እያልኩት ያሉት። ታንተ ነው ምሕረት ላላደረገልክ ሰው ምሕረትን ማድረግ ሆነ ምሕረትን መመኘት ሞኝነት ነው። ብዙ ጊዜ ልትመኝና ልታረግ ትችላለህ። በደንብ ግልጽ አማርኛ ይመስለኛል። ከዛ በመቀጠል ይገባቸዋል እንዳልገባው ሰዓቱ። ከዛ በመቀጠል ደግሞ ማለት ነው ትናንትና ሜሪን እንዳመናችሁት ዛሬም ዳኒን እያመናችሁት ነው። ቀጥሉበት። ዳኒ ጎበዝ ነው። ለማንኛውም አብራ በገዛ እጅ ፋራነትን ሞኝነትን እየነገረችን በቃ ዋጡት። የሚያናዳቸው ሰው ጋር ተናደዱ። ትናንትና ካላዋረድኩት ሞቼ ይገኛለሁ ብሎ በማይመለከተው ህይወት ገብቶ ሩታና አብርሃም ስለተፋቱ ብቻ ገብቶ ለምን ፈታት የሚል ነገር ልክ እንዳለው ሩታን በመፍታቱ ምናምን ነገር ትዳሩን በመቶ ሩታን በቃ በሱ የተነሳ በማልቀሷ ምናምን ልክ እንደተናደደ ልክ የሆነ እንደተሰማው በዛ ጉዳይ ምናምን አስመስሎ አንተን ለማዋረድ ከሚፈልግ ቀላል ነገር እኮ አይደለም። የራቁትን ቪዲዮ ፖስት ባለው ለቅባለው እያለ ሲያስፈራራ እንደዛ ውሻ ሲያደርግ ከነበረ ሰው ወሬ መልቀም ማለት እኔ አብርሃም በቃ በየቀኑ እያናደድከኝ የምር እያናደድከኝ። በመጀመሪያ ደረጃ ሜሮን ያገኘንበት አንተም ጋር መታ ብዙ ነገር አውርታለች። ስለኔም ያልሆንኩትን ነገር ስለ ሩታም ያልሆነችው ነገር ብዙ ነገር ብላለች። ገብቷል። እናንተ ጋር ለመወደድና ወደ እናንተ ለመምጣት ብዙ ነገር ብላለች። ስለዚህ አግኝተናት መጠየቅ ያለብን ነገር ጠየቅን፣ እዛው ፈተን። ከዛ ድጋሚ አሁንም ሌላ ችግር ሲፈጠር አንተ ጋር መጣ መግባባት አልቻልንም። ይሄ ነው የተፈጠረው እኮ አሁን እኔ ጠይቅ የምፈልገው ነገር ዳኒ ቦታው ላይ ነበር። ይሄን ፎቶ ያነሳችሁ አንተ ነህ። እንደዚህ አይነት ነገር ከፎቶ እንኳን መረዳት ትችላላችሁ። በእንደዚህ አይነት ሁኔታ አይደለም የተገናኙት፣ በእንደዚህ አይነት ሁኔታ አይደለም እያወራችሁ የነበራችሁ። የምትገናኙበት ምክንያት ይሄ አይደለም። ለምን ይኸውልህ እንደዚህ አይነት ነገር ይሄ ከሆነ የተገናኙበት ሀሳብ ሩታ መደበቅ እኔ አሁን ማለት
ፎቶ ብቻ አንስተ መተ ወሬ ማውራት ራሱ ወረኛ እንደሆንክ ነው የሚያሳየው። አንተን ወይም ስላገለሉ ወይ የሆነ ነገር ስላደረጉ ወይም ደግሞ በቃ ነገሩን እንትን ስንለው ሆን ብላችሁም እዚህ ጋም ድራማ አንተም ሜሪም ዳኒም ሩታም ኤፍሬምም ሆናችሁ ወይም የሆነ ሸዋሸዋ ልጁን እየሰራችሁት ነው ወይ ደግሞ በቃ ሌባ ምንድነው ሲካፈል ይጣላል ነው የሚባለው። ልክ እንደዛ አይነት ነገር መሀላችሁ ስለተፈጠረ አሁን መሀል ቤት ስለቀረ አንተም መተ ከሁለት ያጣላለ መሆን የሆነ ከና አብርሃም ጎን እንደቆም ከናምና አርገ ራስን ከና አብርሃም ጎን ምናምን እንደቆም ካደርገ ምናምን እነሱን ወይ ለማስጠቆር ወይ እነሱን የሆነ ነገር ለማድረግ ነው ራስን ንጹህ ለማውጣት እንጂ ምንም መረጃ ኖሮ ምንም ነገር ኖሮ አይደለም። ትናንት ለኛ ወራን ነገሮች አምነዋል። ፕላናቸውን ማሳባቸውን ፍላጎታቸውን አውቀናል። አሁን በዚህ ልክ ዝም ያልኩት አውቄ ነው። መከራከር አያስፈልግም። በቃ እውነታውን ካወቅ መሸሽ ካለብህ ሰው ትሸሻለህ፣ መራቅ ካለብህ ሰው ትርቃለህ። ከዛ የራሳችንን እኛ ደግሞ መወሰን ያለብንን አንዳንድ ነገሮች ላይ እንወስናለን። ችግር የለውም። ዋናው ግን ለሰላም አሁን ስለነገርከንና በጊዜ እንድንነቃ ስላደረግከን ከልብ እናመሰግናለን። ፈጣሪ ያክብርክ። አብራ እኔ እንጃ ማለት እስከዛሬ እኮ በቃ በነዳኒ በነሜሪ በኩል የተደረገብህ ነገር እንድትነቃ ያደርጋል እኮ። እኔ አብርሃም መች ነው የምትነቃው? አንተ ማለት መጥቶ ወሬ ሲነግር ራሱ መንቃት አለብህ። ምንም ተጨባጭ ያልሆነ ነገር ይሄ ሁሉ ጊዜ አብሮ ሆነዋል። ምን ሲያደርጉ እንደነበረ ምን አስበው እንደዛ ሲያደርጉ እንደነበር ለምን አትጠይቁ? ለምን እንደዛ ውድቀትህን ለምን እንደዛ ህይወትህን ማበላሸት እንደፈለጉ ለምን አትጠይቁ? አንተ ብቻ እነሱ ይናደዱልህ። ከነሱ ጋር የነበሩ ሰዎች ከነሱ ጋር ሳይስማሙ ወይም ተጣልተው የሆነ ነገር ሆኖ መጥቶ ለአንተ ወሬ ብቻ ያውሩልህ። አንተ የምትፈልገው እሱ ነው። አንተ ብቻ ሩታ እንደዚህ ናት፣ ሩታ እንደዚህ አስባ ነው እንዲሆና ነው ምናምን ብቻ የሚባል ወሬ ብቻ ይምጣልህ እንጂ ማንም ሰው አንተ ላይ ምንም ማድረግ ይችላል ማለት ነው። ይሄው ዳኒ ህይወት ላይ ያላደረገው ነገር የለም። አሁን ደግሞ መጥተህ ጭራሽ ታመሰግነዋለህ። እኔ አታመስግነው ምናምን አይደለም፣ ግን በቃ ራስህን ጠብቅ። በቻልከው አቅም ሁሉን ነገር እውነት አይምሰልህ። የመጣውን ወሬ ሁሉ አምነ መቀበልና እንደገና ራስን ወጥመድ ውስጥ መክተት የለብህም። ንቃ እንጂ አንተ ምንድነው ሁሌ ሰው የሚያነቃ ምን መሰለህ? አሁን ለተሳደቡትም ለሚናገሩት ለእያንዳንዱ ነገር ምንድነው ከነሱ ጋር ለመቀጠል ነው። ፕላስ ግን ያ ከነሱ ጋር አልቀጠለም ማለት እናንተ ጎዳጅ ልሁን ማለት አይደለም። በነገራችን ላይ ከነሱ ጋር እንዳትቀጥል ያደረገ ኤፍሬም ስለመጣ ነው። አብርሃም ይኸውልህ ኤፍሬም መምጣቱ ለአንተ ነው የሚጠቅም። ምክንያቱም ኤፍሬም የራቁት ቪዲዮ አይለቅብህም። ኤፍሬም ያንተን ውድቀት አንተን ህይወትን የሚያበላሽ ነገር አያደርግም። ወንድም ነው። አሁንም ቢሆን ነገ የማይሆን ነገር እንደሚያጋጥም ስላወቀ ነው ከኤርሜላ ጋር መሆን የሚያመጣብህን ጣጣ ኤፍሬም በደንብ አድርጎ ያውቀዋል። ለዛ ነው አሁንም እየተቃወመ ያለው። እነ ሜሪ እነ ዳኒ ከሩታ ጎን የራቁት ኤፍሬም በመምጣቱ እንደሆነ ወቅ ቢያንስ ነፃነት ይሰማል። ቢያንስ ወንድም አንተን እንደማይጎዳ ታውቃለህ። ለዛ ነው አሁን መጥቶ ዳኒ የሁሉ ነገር የሚቀባጥረው ሜሪ ሁሉ ነገር የምታወራው ሩታ ጋር መሆን ስላልቻሉ ነው። ከሩታ ጋር ሆነው አብርሃምን እንዲያደርጊው የሚል የክፋት ምክሮችን አሁን መምከር ስለማይችሉ ነው። ኤፍሬም መቼም ወንድሜን እንዲናርገው አይልም። ስለዚህ እንደውም አመስግን ዳኒና ሜሪ ከሩታ ስለራቁልን ማለት ስለፈለኩ መውጣት ስለፈለኩ ነውና አወቁት። ምን እንደተፈጠረ ምን እየታሰበባችሁ እንደሆነ አሳውቂያለሁ። ከዚህ በኋላ እናንተ ካልተጠነቀቃችሁና ለሚፈጠረው ነገር ራሳችሁ ወጣችሁ። በነገራችን ላይ ምንም መውጣት ፈልገ ምናምን አይደለም። ኤፍሬም ከመጣ በኋላ ነው የወጣው። ምክንያቱም ወደ ሩታ ህይወት ዳኒም ሜሪም የመጣችሁት አብርሃምን የሆነ ነገር ለማድረግ እንጂ ሩታን ለማገዝ ወይም ከሩታ ጎን ለመቆም አልነበረም። በቃ ያ ስለሆነ እንጂ የሆነ ጸጽቶ ምናምን ነገር ስታደርግ የነበረው አንተ ጸጽቶ እኮ አያውቅም። አንተ መች ጸጽቶ ያውቃል?